ቤተሰቦች እንደምናመሻችሁ ከተለያዩ ታማኝ የመረጃ ምንጮች የደረሱንን አዳዲስ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ አንድነቱን ምክንያት በማድረግ የለኮሰው ተጋድሎ በተለያዩ ግንባሮች ቀጥሏል። በጎጃም የ206ኛ ኮር ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በሰፈረው ያገዛዙ ጦር ላይ ከባድ ጥቃት ፈጽሟል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አሁን ምሽት ላይ የከተራና ጥምቀትን እንዲሁም የፋኖ አንድነትን አስመልክቶ አዲስ መግለጫ ሰጥቷል። መግለጫውም እጃችን ላይ የገባ ሲሆን ከእኛ ጋር ከቆያችሁ በዝርዝር የምትሰሙት ይሆናል። የፑንትላንድ መንግስት ባደረገው የጸረ ሽብር ዘመቻ በርካታ ኢትዮጵያውያን የአይኤስ አሸባሪ ቡድን አባላት ሆነው በመገኘታቸው በቁጥጥር ስር መዋላቸውን አስታወቀ። የፑንትላንድ መንግስት ባደረገው የጸረ ሽብር ዘመቻ ኢትዮጵያውያንን ጨምሮ በርካታ የአይኤስ አባላትን በቁጥጥር ስር መዋሉን ዛሬ አስታውቋል። በቁጥጥር ስር ከዋሉት መካከል አብዛኞቹ ኢትዮጵያውያን መሆናቸው ዜናውን አስደንጋጭ አድርጎታል። በዝርዝር ትሰሙታላችሁ። በአሜሪካ ሚኒሶታ ግዛት በስደተኞች ላይ የሚደረገውን ዘመቻ ተከትሎ የተቀሰቀሰው ተቃውሞ እየተባባሰ መምጣቱን ተከትሎ የአሜሪካ ጦር አየር ወለድ ወታደሮች ወደ ስፍራው ለመንቀሳቀስ በተጠንቀቅ ላይ እንዲሆኑ መታዘዛቸው ተዘገበም። በአላስካ የሚገኙት እነዚህ ወታደሮች ወደ ሚኒሶታ እንዲገቡ የመጨረሻ ውሳኔ በፕሬዝደንት ዶናልድ ትራምፕ እስካሁን አልተሰጠም። ሆኖም የቅዳሜው ሪፖርት እንደሚያመለክተው አስተዳደሩ ወታደራዊ ኃይልን እንደ አንድ አማራጭ እያዘጋጀ መሆኑን ያሳያል። ይህ በእንዲህ እንዳለ የአሜሪካ የድንበር ጥበቃ ኮማንደር ግሪጎሪ ቦቪኖ በሚኒያፖሊስ ከተማ እየተካሄደ ያለው የኢሚግሬሽን ሕግ ማስከበር ዘመቻ ተቃውሞዎች ቢኖሩም ተጠናክሮ እንደሚቀጥል አስታውቀዋል። በዝርዝር እንመለከተዋለን። ያለ ሰራተኞች ፈቃድ የሚፈጸም የደሞዝ ቅነሳና የክፍያ መዘግየት በአስተዳደር በደልነት ተፈረጀ። በተለያዩ የኢትዮጵያ ክልሎች የሚገኙ የመንግስት ሰራተኞች ወርሃዊ ደሞዝ በወቅቱ እንደማይከፈላቸውና ለተለያዩ የልማት ስራዎች በሚል ያለ ሰራተኞቹ ፈቃድ የደሞዝ ቅነሳ እየተፈጸመባቸው መሆኑን የኢትዮጵያ እንባ ጠባቂ ተቋም አስታውቋል። መረጃውን በዝርዝር ትሰሙታላችሁ። ቀኑና በየሰዓታቱ ልዩነት የምንለቃቸው አዳዲስ መረጃዎች እንዳያመልጧችሁ ቻናሉን አሁኑኑ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ ለሌሎች አጋሩ። ቀጥሎ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። አማራ ፋኖ አንድነቱን ምክንያት በማድረግ የለኮሰው ተጋድሎ በተለያዩ ግንባሮች ቀጥሏል። በጎጃም የ206ኛ ኮር ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በሰፈረው ያገዛዙ ጦር ላይ ከባድ ጥቃት ፈጽሟል። በትናንትናው ዕለት ይፋ የተደረገውን የአማራ ፋኖ ብሔራዊ ንቅናቄ ምስራች ምክንያት በማድረግ ደስታቸውን በድል የጀመሩት የ206ኛ ኮር የፋኖ አባላት ሌሊቱን ደብረ ማርቆስ ከተማ በመግባት ያገዛዙ ጦር በተኛበት እንደ ቅጠል አርግፈውታል። ከሌሊቱ 6 ሰዓት ጀምሮ በከተማዋ በመዘዋወር ያገዛዙን ኃይል ሲያድኑ የነበሩት የኮሩ አዳኝ ቡድን የፋኖ አባላት በአራተኛ ፖሊስ ጣቢያ ላይ የመጀመሪያውን ጥቃት በመክፈት በርካታ ፖሊሶች ተገድለዋል። በአዲሱ ዩኒቨርሲቲና ዋሃጋኑ አካባቢ የሰፈረው ያገዛዙ ሰራዊትም ባልጠበቀው ሰዓት በተከፈተበት ጥቃት ብሬን ተኳሹን ጨምሮ በርካታ የሰራዊቱ አባላት መገደላቸው ታውቋል። ይህ በእንዲህ እንዳለ የከተራና ጥምቀት እንዲሁም የፋኖ አንድነትን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ አዲስ መግለጫ ሰጥቷል። ለመላው ኢትዮጵያውያንና የኦርቶዶክስ እምነት ተከታዮች እንኳን ለ2018 የከተራና ጥምቀት በዓል በሰላም አደረሳችሁ ያለው የአማራ ፋኖ ብሔራዊ ንቅናቄ የድርጅቱን መመስረት ተከትሎ ሰራዊታችን፣ መላው የአማራ ሕዝብ፣ የዲያስፖራው ማህበረሰብና የትግሉ ደጋፊዎች በከፍተኛ ስሜትና ደስታ መቀበላቸውን ስናረጋግጥ ከፍተኛ ኩራት ይሰማናል ብለዋል። በአንድነታችን ከፍተኛ ልባዊ ደስታን የተጎናጸፈው ሰራዊትና ሕዝብ የድሉን ጽዋ ያነሳ ዘንድ የጠላትን አከርካሪ መስበር የሚችል ስልታዊ አመራር ለመስጠት መዘጋጀታችንን በዚህ አጋጣሚ እናረጋግጣለን በማለት መግለጫው ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ የሀገራችን ባህልና ትውፊት እንዲጠበቅና ሁሉም ኢትዮጵያዊ ባህሉንና እምነቱን በነጻነት የሚያራምድበት ሀገር እንዲኖረን የጀመረውን ጸረ አገዛዝ ተጋድሎ በአዲስ መንፈስ አጠናክሮ የሚቀጥል መሆኑን እንገልጻለን ያለው ንቅናቄው መላው ሰራዊታችንና አመራሩ በተቆጣጠርናቸው አካባቢዎች ሁሉ በዓሉ በሰላም እንዲከበር ከህብረተሰቡ ጋር በትብብር እንድትሰሩ እናሳስባለን ብሏል።
የፑንትላንድ መንግስት ባደረገው ጸረ ሽብር ዘመቻ ኢትዮጵያውያንን ጨምሮ በርካታ የአይኤስ አባላትን በቁጥጥር ስር መዋሉን አስታወቀም። የፑንትላንድ መከላከያ ኃይል ዛሬ ባወጣው መግለጫ እያካሄደው ባለው የጸረ ሽብር ዘመቻ የአይኤስ አባላትን መያዙን የገለጸ ሲሆን ከተያዙት ውስጥ የውጭ ሀገር ዜጎች እንዳሉበት አስረድቷል። የእነዚህ የውጭ ሀገር ዜጎች ዜግነት ደግሞ ቱርክ፣ ሳውዲ አረቢያ፣ ሞሮኮ፣ ኢትዮጵያ፣ ሶሪያ እና ታንዛኒያ መሆኑን አስታውቋል። በቁጥጥር ስር የዋላቸውን የአይኤስ ወይም ዳኢሽ አባላት የሆኑ የውጭ ሀገር ዜጎች ፎቶግራፍ እና ዜግነትም ይፋ ያደረገ ሲሆን በዝርዝሩ ውስጥ ኢትዮጵያውያን እንደሚበዙበት ለማወቅ ችለናል።